ሰላም ጋይስ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። እጅግ በጣም አሪፍ ነው ወሳኝ የሆነ ቪዲዮ ነው ይዤላችሁ የመጣሁት። ብዙዎቻችሁ በውስጥ መስመር ሀላ እየሰራችሁ ያላችሁ በጣም ብዙ ጥያቄ ስጠይቁኝ ነበር። አንደኛው ጥያቄ መርዴ የፊት ቬሪፊኬሽን እምቢ አለኝ፣ ዋናው ወሳኙ ነገር ማለት ነው፣ እንዴት አድርጌ ነው ማስተካክለው ብላችሁ ጠይቃችሁኛል። ሁለተኛው ነገር ደግሞ ማታ በሚገባ ሰርቼ ጠዋት ስነሳ ብሎክ አድርጎብኛል ብላችሁኝ በጣም ብዙ ሰዎች ስክሪንሾት እያነሳችሁ ካችሁልኝ ነበር። ከዛም አልፎ ደግሞ ኤጀንት እንዴት መሆን እንችላለን እባክህ አሳየኝ ብላችሁ በጣም ብዙ ሰዎች ናቸው የጠየቃችሁኝ። ለእያንዳንዳችሁ እንትን ከማለት በአጭሩ አንድ ቪዲዮ ሰርቼ ለሁላችሁም ብለቅ ይሻለኛል በማለት ነው እና የመጣሁት። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ እንድትሆኑ ጠይቃችኋለሁ። አሁንም ቢሆን ከዚህም በኋላ አሪፍ ቪዲዮ ነው ይዤላችሁ የመጣው። ስለዚህ እነዛ ቪዲዮዎች እንዳያመልጣችሁ ሰብስክራይብ በማድረግ ፋሚሊ መሆን እንዳይረሳ። ወደ ቪዲዮ ከመግባታችን በፊት እባካችሁ ይህን ቪዲዮ ላይክ በማድረግ ጀምሩት። ላይክ ባደረጋችሁ ቁጥር እያንዳንዷ ላይክ ለእኔ ትልቅ ብርታት ናት። ምክንያቱም ላይክ ባደረጋችሁት ቁጥር ለሌላ ሰው ያደርስልኛል ቪዲዮን ማለት ነው። ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሂድ። መጀመሪያ ማሳያችሁ የፊት ቬሪፊኬሽን ነው የሚሆነው። ከዛ በፊት እባካችሁ የፊት ቬሪፊኬሽን ያልሞላችሁ ኦልሬዲ አንድ ሳምንት ሁለት ሳምንት ከቆያችሁ ባሰሩት እመርጣለሁ። ማለት አንድ ጓደኛዬ ምን አደረገ፣ መጀመሪያ ሲገባ በሌላ ሰው አካውንት ነበር ቀደም ብሎ የገባውና አንድ 3 ሳምንት በሚገባ ነው የሰራው። አሪፍ ፖይንት ሰርቶ ወደ 200,000 ፖይንት ሰርቶ ዊዝድሮ ለማድረግ ሲሞክር የፊት አሻራ ሙላሉት ማሙላት አቃተው። which means በጣም ከባድ ነገር ነው ማለት ሰርታችሁ እናንተ ዊዝድሮ ለማድረግ ስትሞክሩት የፊት አሻራችሁን ይጠይቃችኋል፣ ፓስወርዳችሁን ይጠይቃችኋል። በዚህ ጊዜ ልጁ ምንም አንደኛ የፊት አሻራ አልሰጠም፣ ፓስወርድ አልሞላም ነበር። ከዛ በኋላ ብለው በቃ ማለት ለመሙላት ወይ የፊት አሻራን ለመስጠት ቢሞክር እምቢ አለ። ስለዚህ እናንተም ብትሆኑ ቀድማችሁ ነው መንገድ ከመጓዛችሁ በፊት እያንዳንዱን ነገር አስተካክላችሁ መጠበቅ ያለባችሁ። ስለዚህ እኔም ዛሬ በተወሰነ መልኩ የቱ ጋር እንደምታስተካክሉት እንዴት እንደምታስተካክሉ አሳያችኋለሁ። ከታች በኩል እንግዲህ ሆም ሜሴጅ እና ሚ የምትላለች አሁን ያለሁት ሚሊየን ያለሁት። ከዛ ሴቲንግ የምትሏን እነካታለሁ። ሴቲንግ የምትሏን ስነካት ወዴት ይወስደኛል? ቀጥታ ወደ አካውንት ማናጀር የሚል ታገኛላችሁ። እዚህ ላይ አካውንት ማናጀር የሚለውን በምነካበት ጊዜ እርግጠኛ መሆን ያለባችሁ ሴኩሪቲ ፓስወርድ ይላል። አሁን ኦልሬዲ እኔ አስቀምጫለሁ በሚገባ ስላስቀመጥኩኝ ምን አለ ቼንጅ ይለኛል። እዚህ ጋር ቼንጅ ብሎኛል። ነገር ግን እናንተ ካላስቀመጣችሁ እዚች ጋር ምን ይላችኋል? ሴት ፓስወርድ ይላችኋል። ስለዚህ ሴት ፓስወርድ ካላችሁ አንደኛ የፊት ቬሪፊኬሽን አልሰጣችሁም፣ ሁለተኛ ነገር ደግሞ ፓስወርድ አላስቀመጣችሁም ማለት ነው። በዚህ ጊዜ እርግጠኛ መሆን ያለባችሁ ፓስወርዳችሁን ማስቀመጥ፣ ከዛም አልፎ ደግሞ የፊት አሻራችሁ መስጠታችሁ እርግጠኛ ሆኑ። አለበለዚያ አትስሩት። በቃ ለቅድሙ ጓደኛ ልፋታችሁ መና ነው የሚቀረው። ስለዚህ መና ከመቅረታችሁ ወይም ባዶ ከመቅረታችሁ በፊት ባትሰሩት እመርጣለሁ። እንደነዚህ ያሉ አፕሊኬሽኖች ምን ይፈልጋል? በደንብ ሴኩሪቲ ይፈልጋል። ሴኩርድ መሆን አለባችሁ። ሴኩርድ ካልሆኑ ዋጋ የላችሁም። ስለዚህ በሚገባ ሴኩርድ ማድረግ እንዳትረሱ። እሺ፣ ለምሳሌ እኔ ቼንጅ ብዬ ላሳያችሁ። ቼንጅ ብዬ ገባሁኝ። ከዛ ምን ይላችኋል? ኢንተር ኦልድ ሴኩሪቲ ፓስወርድ ይላችኋል። ኦልሬዲ እንዲህ ካላችሁ ምንም አትልፉት፣ ምንም ችግር የለውም። ኦልሬዲ የእናንተ መረጃ ወይም የእናንተ አፕሊኬሽን የተጠበቀ ነው ወይም ሙሉ ሴኩርድ የሆነ ነው። እኔ እናንተን ለማሳየት ስለሆነ ነው እንጂ አልነካውም፣ አልቀይረውም። ስለዚህ ቀጥታ ከዚህ እወጣለሁ። ይሄ ነው ታዲያ። በዚህ ጊዜ ግዴታ ቅድም ያልኳችሁን በዚህ ሴት ፓስወርድ ካላችሁ አንደኛ የፊት አሻራችሁ መስጠታችሁን ከዛም አልፎ ደግሞ የፓስወርድ ማስቀመጣችሁን እርግጠኛ ሁኑ። ይሄ ነው አንደኛው ነገር። እምቢ ያላችሁ ካላችሁ ምን ታደርጋላችሁ መሰላችሁ? በቀን በማታ እንትን አይላችሁም። የፊት አሻራችሁን በምትመሉበት ጊዜ ሞር ላይት ሲኖርም አይፈልግም፣ ደግሞ ከዛም አልፎ ጨለማ ሲሆንም አይፈልግም። ይሆናል መካከለኛ የሆነ ላይት ወዳለበት ሄዱና አፕሊኬሽኑን በሚሰጠው ትእዛዝ መሰረት ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች ከዛ አይናችሁ እየጨፈናችሁ ትእዛዝ መሰረት እያንዳንዱ መፈጸም ነው። ይሄ ነው ዋነኛው ነገር። ይሄን ማስተካከላችሁ እርግጠኛ ሁኑ እባካችሁ። ይሄ ትልቁና ዋነኛው ነገር ነው። ሌላኛው ነገር ደግሞ ብሎክ አድርጎብኛል ለማርዴ ለምንድን ነው ብሎክ ያደረገኝ ብላችሁ በጣም ብዙዎቻችሁ እየጠየቃችሁ ነበር። ብሎክ ያደረጋችሁ ለምንድን ነው? ማይክ ሚዩት አታድርጉ ብያችሁ ነበር። ብዙዎቻችሁ ማይክ ሚዩት ታደርጋላችሁ ማለት አሪፍ ትሰራላችሁ፣ አሪፍ እየለፋችሁ ነው፣ ግን ማይክ ሚዩት ማድረጋችሁን ችግር። እዚህ አፕሊኬሽን ላይ ማይክ ሚዩት ማድረግ በጭራሽ አይቻልም። ማይክ ሚዩት አደረጋችሁ ማለት አንደኛ ሳስፔንድ ያደርጋችኋል ወይም ደግሞ ሙሉ በሙሉ ብሎክ ያደርጋችሁ። አንዳንዶቻችሁ በጣም አሪፍ ነው፣ ለአንድ ሳምንት ብቻ ነው ብሎክ ያደርጋችሁ። ሌሎች አሉ ከነጭራሹን ያባረራቸው ወይ ያስወጣቸው ልጆች አሉ። ምክንያቱም የገቡት 2-3 ቀን ሆኖ 3ቱንም ቀን ሚዩት አድርጎ የተቀመጡትን በጭራሽ ያስወግዳቸዋል። እናንተ አሪፍ ነው። አሁን በውስጥ መስመር የላካችሁልኝ ለሳምንት ነው ብሎክ ያደረጋችሁ። ምንም ችግር የለውም። ያንን ማስነሳት ይቻላል።
ቤት ነው፣ ቤቴ ላይ ተቀመጥኩኝ። ብዙዎቻችሁ የምትሸወዱት እዚች ጋር ነው። ማይክ ሚዩት ነው የምታደርጉት። ይሁት እዚች ጋር እኔ አሁን ያሳመርኩባት ቦታ የምትታያችሁ ከሆነ ማይክ ሚዩት ማድረግ በጭራሽ አይቻልም። አሁን ማይክ ሚዩት አድርጌ ላሳያችሁ። እኔ ለምሳሌ አድርጌ ያለውኝ ከላይ በኩል በቀይ ምልክት አምጥቶልኛል። ላሳያችሁ። ማይክ ምልክት አምጥቶልኛል። ማይክ አስቀመጥና ከዛ ከላዩ ላይ የሰረዝ ምልክት አስቀምጧል። which means ሚዩት አድርጌያለሁ። ይሄ መሆን በጭራሽ የለበትም። አሁን እኔ 3-4 ሰዓት እንዲያድርጌ ቢቀመጥ እኔንም ብሎክ ያደርገኛል። ጀስት እኔ እናንተን ለማሳይ ስለሆነ አሁኑ ቶሎ አነሳለሁኝ። ስለዚህ አደራ ማይክ ሚዩት አታደርጉ። በዚህ አጋጣሚ አዳዲሶች ካላችሁ ከዚህ ቆየት ያለ ቪዲዮ አለ፣ ያንን ገብታችሁ ሙሉ መረጃ እንድታዩት። አንተ ጋር አብሬ መስራት ፈልጋለሁ የምትሉ ካላችሁ እዚህ ጋር የኔን ኮድ አስቀምጥላችኋል። የቴሌግራም ቻናል አለ፣ እዛ ሄዳችሁ አውሩኝ። ሊንክ ልኬላችሁ በዛ ሊንክ ላይ አብረን የምንሰራ ይሆናል ማለት ነው። ስለዚህ እዚህ ጋር ዋናው ነገር እዚህ ጋር ማይክ ሚዩት አታደርጉት። ይሄ ነው እንግዲህ። ኦልሬዲ ማይክ ሚዩት አድርጋችሁ ብሎክ ያደርጋችሁ ሰዎች ምን ታደርጋላችሁ መሰላችሁ? ለአንድ ሳምንት ነው የሚቀጣችሁ፣ ወይም ለአንድ ሳምንት የዕለቱን ፖይንት እንዳትወስዱ ይከለክላችኋል። አዳዲሶች ከሆናችሁ በየቀኑ 6 ሺህ ነው የሚሰጣችሁ፣ ያንን አይሰጣችሁም። ደግሞ ሳምንት ቆይታችሁ ኦልሬዲ ቆየት ያላችሁ ሰዎች ካላችሁ በየቀኑ 1 ሺህ ይሰጣችኋል። ያንን 1 ሺህ እንዳትቀበሉ ነው የሚያደርጋችሁ። ስለዚህ ምንድነው የምታደርጉት? ለሳምንት ያንን ያደርጋል። ያንን ለማስነሳት ምንድነው የምታደርጉት? የላይቭ ሌቭላችሁን ማሳደግ ነው ያለባችሁ። የላይቭ ሌቭላችሁን በ2-3 ቀን የምታሳድጉ ከሆነ ለ7 ቀን ያገደውን በ3-2 ቀን ያስነሳላችኋል ማለት ነው። ይህ በጣም ትልቅ ነገር ነው። ስለዚህ ላይቭ ሌቭላችሁ እንዳደገና እንዳላደገ የምታዩት የቱ ጋር ነው? አሁን በራሴ ላሳያችሁ። ፕሮፋይል ነክቼ ላሳያችሁ። የኔን ነካውኝ። ከዛ በኋላ እዚህ ጋር እንደምታዩት በቀይ ምልክት እዚህ ጋር እንደምታዩት ላይቭ ሌብል ይላል። አያችሁት? ላይቭ ሌብል እና 3 ላይ ነው ያስቀመጠኝ። ላይቭ ሌብል 3 ነው። እንግዲህ እኔ በየቀኑ ነው የምገባው፣ ግን በየቀኑ ስገባ ከ4 ሰዓት በኋላ ነው የምገባው። በጣም ትንሽ ሰዓት ነው የምገባው እና እኔ የምቀመጠው በጣም ትንሽ ሰዓት ነው፣ ምክንያቱም በጣም ብዙ ስራ ስላለብኝ። ሶ የኔ ላይቭ ሌብል 3 ነው፣ በጣም ትንሽ ነው። እናንተ ምንድነው የምታደርጉት? ሌላ ቤትም ሊሆን ይችላል፣ በእናንተም ቤት ሊሆን ይችላል። ስትቀመጡ ላይቭ ሌብላችሁ እያደገ ይሄዳል። በዚህ አማካኝነት የተጣለባችሁን እገዳ ማስነሳት ትችላላችሁ። እንግዲህ በየጊዜው ላይቭ እየገባችሁ ኦልሬዲ ምንድነው ላይቭ ሌብላችሁ ማሳደግ ከፈለጋችሁ ስልካችሁን ከፍታችሁ ማስቀመጥ ነው። ወደ ሆነ ሰው ትሄዱና እዛ ቤት በመሄድ በቃ መቀመጥ ነው። ምንም ችግር የለውም። ያኔ ላይቭ ሌብላችሁ አሪፍ ይሆናል። ብዙ ሰዓት ስለተቀመጣችሁ በሚገባ አፕሊኬሽኑ ሪቪው ያደርገውላችሁ ላይቭ ሌብላችሁን አይቶ ያስነሳላችኋል ማለት ነው። እገዳውን ያስነሳላችኋል። በዚህ መንገድ ላይቭ ሌብላችሁን አሳድጋችሁ ከሳምንቱ በ2 ቀን በ3 ቀን ማስነሳት ትችላላችሁ። ይሄ አንደኛው ነገር ነው ማለት ነው። እኔ ዋናው የምመክረው በቃ ሚዩት አታደርጉት። አንደኛው ነው ማለት መስራት ካልቀረ ወይም አሪፍ በሆነ መንገድ መስራት ከፈለጋችሁ ሚዩት አታደርጉ። ራይት በቃ ሚዩት ባታደርጉት እመርጣለሁ ማለት ነው። ስለዚህ ይሄ ነው። ሌላኛው ነገር ደግሞ ኦልሬዲ ሆስት ላይ ሆናችሁ ሆስት ላይ በሚገባ 1 ሳምንት አጥንታችሁ አሪፍ መረጃ ኖሯችሁ የራሳችሁን ልጆች እያመጣችሁ መስራት የምትፈልጉ ሰዎች እንዴት ነው ኤጀንት መሆን የምትችሉት የሚለውን አሳያችኋለሁ። ምክንያቱም ብዙዎቻችሁ በውስጥ መስመር ስጠይቁኝ ነበር። ያንን የማሳያችሁ የቱ ጋር መሰላችሁ? አሁን እኔ ወደሚለው ገባውኝ። ከዛ በኋላ እዚች ጋር እንደምታዩት ኤጀንሲ የምትላለች አለች። ኤጀንሲ የምትላለች እሷን እነካታለኝ። የኔና የእናንተ ኦልሬዲ እናንተ ሆስት ስለሆናችሁ የእናንተ ይለያል። እኔ ኤጀንት ስለሆንኩኝ የኔም ይለያል ማለት ነው። የሆስትም የኤጀንትም ይለያል። ስለዚህ ምን ታደርጋላችሁ? እዚህ ጋር ትመጡና ከላይ በኩል አፕላይ የምትል ትመጣላችኋለች። ከዚህ ከላይ በኩል ማለት እዚች ጋር አይ ቲንክ እዚህ አካባቢ ነው የሚሆነው። በቃ ያው እዚህ አካባቢ ነው የሚሆነው። እዚህ አካባቢ ቱ ቢካም ኤጀንት የሚል አለ። እዛ ላይ ምንድነው የምታደርጉት? እሱን በምትነኩበት ጊዜ አሁን እኔ ጋር አያመጥልኝም። እኔ ኤጀንት ስለሆንኩኝ የኔ ሌላ ፕላትፎርም ነው የሚሆነው። የእናንተ ሆስት ስለሆናችሁ እናንተ ጋር ያመጣላችኋል። ትመጡና እዚህ ጋር በምትነኩበት ጊዜ አንደኛ የእናንተን ስም ይጠይቃቸዋል። ስም ስላንተ ኤጀንት ስትሆኑ እዛ ላይ የሚታወቅ ታይትል ይጠይቃቸዋል። ከዛ ስልክ ቁጥራችሁን ያላችሁበት ለምሳሌ ሳውዲ አረቢያ ከሆነ የሳውዲ አረቢያ፣ ኬንያ ካላችሁ የኬንያ፣ ኢትዮጵያ ውስጥ ካላችሁ የኢትዮጵያ ስልክ ቁጥር ሞልታችሁ ምን ታደርጋላችሁ? አፕላይ ማድረግ ነው። አፕላይ ስታደርጉ የእናንተ ኤጀንት ወደ ሆነው ሰው ይልክላችኋል። ገባችኋለሁ? የእናንተ ኤጀንት ወደ ሆነው ይልክላችኋል። ያ ኤጀንት እናንተ ምን ትላላችሁ? ከአሁን በኋላ እኔ ሆስት መሆን በቀኝ ኤጀንት መሆን እንፈልገው፣ ስለዚህ አፕላይ ያደረኩትን አግሪ በልኝ ትላላችሁ። በዛን ጊዜ ያ ሰውዬ ወይም የእናንተ ኤጀንት አግሪ ካለ ቀጥታ እናንተ ኤጀንት ሆናችሁ ማለት ነው። ሆስትነት ወደ ኤጀንት ተለውጣችሁ ልጆችን እያመጣችሁ አሪፍ እንካም የምታገኙበት ነው የሚሆነው ማለት ነው። ይሄ ነው ዋናው ነገር።
በቃ የሚከብድ ነገር ሌላ ምንም የለም። እኔ ሌላ ቦታ ስለሆንኩኝ ነው ቶሎ እየሰራ ያለሁት። ያልገባችሁ ነገር ካለ የቴሌግራም ቻናል አለ። እዛ ቴሌግራም ቻናል ላይ እየገባችሁ አውሩኝ። ጥያቄም ያልገባችሁ ነገርም ካለ ጠይቁኝ። እዛ በተቻለኝ አቅም እየገባው አስረዳችኋለሁ። ለዚህ ብቻ የተከፈተ የቴሌግራም ቻናል አለ። እዛ እያላችሁ ጠይቁኝ። እያንዳንዱ ለመመለስ እሞክራለሁ ማለት ነው። እስከ ቪዲዮዬ ፍጻሜ ድረስ ስለቆያችሁ እጅግ አድርጌ አመሰግናለሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ታንኪዩ በጣም